ምን ይላል መሰላችሁ? የኔ አባት ማለት ነው አንድ ሰው ህልሙን ነው የሚኖረው ይላል። ያም ያልመውን ህልሙን ነው የሚኖረው እና ሰላም ሰላም፣ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አለሁ እኔ እግዚአብሔር ይመስገን። ሰሞኑን ጠፋ ብያለሁ። የባለፈው አሁን ያለኝ ቪዲዮ ለቅቄ ነበረ። እግዚአብሔር ይመስገን ዛሬ በጣም ተሽሎኛል፣ በጣም ደህና ነኝ። ለዛ ነው ሰሞኑን ቪዲዮ እየቀረጽኩ አይደለም። መርፌ ጀለስተ ነበረ። ዛሬ እንግዲህ ይኸው ከዚህ ላይ አስወጥቻለሁ። መርፌ የለም። እግዚአብሔር ይመስገን በጣም ተሽሎኛል። በጣም አስቸጋሪ ነው አሁን ባለንበት ዘመን ላይ ያለ በሽታዎች እና ትንሽ ወደ ትልቅ ነው የሚሆኑት። ለዛም ጨንቆ የነበረ ቅዱስ ሚካኤል ረድቶኝ አሁን ተሽሎኛል። በጣም ጥሩ ለውጥ ላይ ነው ያለሁት እና ሰላም ላይ ልላችሁ ፈልጌ ነው ዛሬ የመጣሁበት ቪዲዮ። ግን እንደው ሰሞኑን እኔ ቪዲዮ እየለቀኩ አይደለም እና ዩቲዩብ ላይ እንዳጋጣሚ፣ በነገራችን ላይ ዩቲዩብ ላይ እኔ ብዙ ቪዲዮ አላይም፣ ግን አጋጣሚ ዞር ዞር ብዬ እያየሁ ስለ አብርሽ ሩታና ሄርሜላ ቪዲዮ እያየሁ ነበር። እናትና ማታና ትዳንቶ ያለስ ሁለቱን ቀን ምን ይላል መሰላችሁ? የኔ አባት ማለት ነው አንድ ሰው ህልሙን ነው የሚኖረው ይላል። ያም ያልመውን ህልሙን ነው የሚኖረው። የአባቴ 3 ጓደኛሞች ነበሩ። እናት ያግዱ እረኝነት አሸዋ እየሰፈሩ የኔ አባት አበዳሪ የሆነው ጓደኛው ደግሞ ወፍጮ ሰሪ፣ አንደኛው ደግሞ በልጅነት ጀምሮ ምንድነው መስራት የምትፈልገው ይሉት፣ እኔ አበዳሪም ሆነው ወፍጮ እንዲኖረኝ አልፈልግም። ምንድነው የምትፈልገው? ኪራይ መዋል ነው የምፈልገው፣ ለሰው ኪራይ መዋል ነው የምፈልገው። እግዚአብሔር ነው የምላችሁ፣ ሬል ነው የምነግራችሁ። እና ምንድነው የምትፈልገው አንተ ህልም ምንድነው ሲሉት፣ ኪራይ መዋል ነው የምፈልገው፣ ለሰው ኪራይ መዋል ነው የምፈልገው፣ ለራሴ አበዳሪ ሆነው ወፍጮ እንዲኖረኝ አልፈልግም ይል ነበራል በልጅነቱ። እና በኋላ ላይ አድጎ አሁን ትልቅ ሰው ሆኖ ሰውየው እስካሁን ድረስ ኪራይ ነው የሚውለው። እና አንድ ሰው ያኛውም ደግሞ ያ አንደኛው ጓደኛቸውም እንዳለው ወፍጮ ገዝቶ አሁን ባለ ወፍጮ ነው ሰውየው ማለት ነው። የኔም አባት እንግዲህ እግዚአብሔር ይመስገን ብዙም ባይባል ያው ደህና ህይወት ነው የሚኖረው። ሲኖራቸው ያበድራሉ ማለት ነው። እና ስለዚህ ምንድነው ልላችሁ የፈለኩት ይቺ ሄርሜላ የምትባል ሴት አንደኛ ለባለትዳሮች ምን አይነት መልዕክት እያስተላለፍሽ ነው? ማለት ለሴቶችም ሆነ ለወንዶች ምን አይነት መልዕክት ነው የምታስተላልፉት? የአብርሽም እህት ትልቋ የአብርሽም እህት የምታደርገው ነገር እንደውም አንድ ሴት ተወለደች ልጆቹን እንዳያሳድግ አብሮ እንዲሆን ነው መገፋፋት የነበረባትም። እሷ ከሌላ ወንበዴ ጋር እና ከሌላ ስራ ፈትጋ እንዲሄድ በዚህ ልክ መገፋፋቱ ጥሩ ነው ወይ? በእርግጥ እኔ የእነሱ የሚሰሩት ድራማ ነው። ያው የእነሱ ድራማ ለሰው ሬኑን አይናገሩኝ። እኔ እንደ ዩቲዩብ ሰራተኛ ድራማ እንደሆነ የሚሰሩት አውቃለሁ፣ ወሬን አይደለም። ግን ደግሞ አንዳንዴ መስመር አለፈ፣ ወጥ ረገጠ፣ በጣም መስመር አለፈ። የእነሱ ድራማ የሆነ ለሰው ያስተምራል ሳይሆን ለሰው የሆነ ሰውን ወደ መጥፎ ነገር ይዳረጋል። እና ለሰው ልጅ ትምህርት ፊልምም የሚሰራው በነገራችን ላይ ፊልም አንደኛ ያዝናናል፣ ሁለተኛ ደግሞ የሰው ልጅ ተሞክሮ እንዲወስድበት ኤክስፔሪንስ እንዲኖረው ነው ፊልም የሚሰራው። የነሱ ፊልም ግን ወይም የነሱ ድራማ ግን ምንም በቃ መስመር የሌለው ምንም ነገር አላማ የሌለው በዚህ ልክ ደግሞ ራሷን እያስናቀች ወንድ ላይ መንጠልጠል። ሰው አሁን ብዙ የሚሰጣትን ኮሜንት ምናምን ታያላችሁ። በጣም ቆሻሻ ኮሜንት ይሰጣታል ምናምን። እሱ ኮሜንቱ ምናምን አይደለም፣ ግን ደግሞ እንደ ሴት እኔ እንደ ሴት ማለት ነው እግዚአብሔር ነው የምላችሁና እኔም ደግሞ በህይወቴ ላይ የተደረሰብኝ ነገር አንጻር እንደዚህ ባታደርጉ ጥሩ ነው የምለው። ድራማውን የሆነ ሻል አድርጋችሁ መስመር የያዘ ድራማ ብታደርጉት። ሰሞኑን አሁን አብርሽ መድኃኒት ነካው ተብሎ እንዲሁ ያንቀላብሱት ያጃጅሉ ምናምን ነበረ። የሆነ ሰዓት ላይ ደግሞ በተዘጋ ሄደ ተባለ፣ አሁን ተመለሰ። አሁን ላይ ደግሞ እንደ አዲስ ተመልሳ ላው ላይ እየተንጠለጠለች ነው። ያቺ የልጅናት የተባለችው በእህቱም በእሱም በፍቅረኛውም እየተገፋች ነው። እንደገና በዚህ ልክ ወንድ ጠፍቶ ነው ወይ? እውነት ሲሆን ኖሮ አንድ ሰው ልጁን ትቶ እንዲመጣ እንደዚህ በዚህ ልክ የሚገደለው፣ በዚህ ልክ እንደዚህ ላው ላይ መንጠልጠል ወንድ ጠፍቷል በኢትዮጵያ ውስጥ? ወንድ የለም ወይ? ለባለትዳሮችስ ምን እያስተማርን ነው? በነገራችን ላይ ሚዲያ ላይ የሚታዩ ነገሮች ለሰው እኮ በጣም እንትን ይላሉ። ለሰው ተሞክሮ ይሆናሉና ለሰው ምን አይነት ተሞክሮ እያስተማርሽ ነው? ለሴቶች ምን አይነት ተሞክሮ እያስተማርሽ ነው? ከመጀመሪያው ተመታገባችበት ጀምሮ ሄርሜላ
ሰው ትዳር ላይ ገብታ መበጥበጥ እንደሚቻል፣ የሰው ትዳር ማፍረስ እንደሚቻል፣ የሰው ትዳር በቃ እንዳጠቃላይ መበተን እንደሚቻል ነው አሁን ኤክስፒሪያንስ የምታስተምረን እና ጥሩ አይደለም። ያለምሽውን ህልምሽን ነው የሚያኖርሽ ፈጣሪና በኋላ ባሰብሽው ባለምሽው ህልምሽ ታዝኝበታለሽ እና በዚህ ልክ ባታደርጊ በኋላ ላይ አንቺ አግብተሽ ወይም እሷ አንድ ልጅ አላት በነገራችን ላይ ሄርሜላ አሁን በፊት አንድ ልጅ አላት እኮ ግን አሁን ምንድነው የሚሉት የሆነ ሰዓት ላይ አንድ ልጅ እንዳላት ያወሩ ነበር። አሁን ግን ልጅ እንደሌላት ነው የሚያወሩት ለድራማ ወንድሞቻቸው ማለት ነው። እሷ አንድ ልጅ አላት። ትዳር ይኖራት አይኖራት የማውቀው ነገር የለም። ግን በዚህ ልክ ሴት ልጅ ራሷን ትታጣጥል ራሷን ወንድ ላይ ትንጠለጠል እኔ አበሻ እንደመሆኔ የአበሻ ሴት እንደመሆኔ በዚህ ልክ አበሻ ላይ እንደዚህ ተንጠልጥሎ ምናምን ሰው ትዳር ላይ ሙዝዝት ይል እኔ አይቻልም። እንደዚህ አይነት ነገር ባታስተምሪ። በእርግጥ ይሄን ቪዲዮ በምንም አትየውም፣ ግን አጋጣሚውን አግኝተሽ ብታይ ጥሩ ነገር በጣም እናንተ ወጣት ናችሁ፣ ብዙ ነገር መስራት ትችላላችሁ፣ ብዙ ነገር ማስተማር ትችላላችሁ፣ ለህዝቡ ብዙ የተሻለ ነገር ማሳየት ትችላላችሁ። እኔ ስለደረሰብኝ ነው። ምክንያቱም በሰው ትዳር ላይ ሰው ገባ ማለት እውነት ነው የምላችሁ በጣም በጣም መጥፎ ነው። አሁን ይሄ የሰሩት ድራማ ወደፊት ግን አብርሽና ሩታ ለመለያየታቸው በጣም በጣም ጥሩ እድል ነው የሚረዳው ማለት ነው። ምክንያቱም አንደኛ እነሱ በትዳራቸው ላይ በቀን በቀን ሟርት እያሟረቱ ነው። አብርሽ ከመጀመሪያ ተጀመረ ጀምሮ ሴት ቺት ማድረግ በቃ ቺት ማድረግ ይሄ ትልቅ ጥሩ ነገር ወይም በቃ ይቻላል ወይም አድርጉ እንደሚል መልእክት ነው የሚያሳየውና አብርሽና የኒባል ለዚህ በፊት ነግሬያችኋለሁ። ከኒባል ጋር ያመሳስላችኋል። በቃ የመጣው ሴት ሁላ በቃ የአብርሽ ፍቅረኛ ነኝ። ጥሩ ነገርን አስተምሩ። እኔ እናንተ ምንም አልነካችሁኝም፣ ግን ደግሞ እኔም ያሳለፍኩት ህይወት በሰው እሽት አድርጎብኝ ባሌ ከሰው ጋር ማጦብኝ ሴቶች አንዳንድ እየወሰወሱትም እሱም እየወሰወሳቸው ስለሆነ ሴቶች ደግሞ የጓደኛን ባል ባታዩ፣ ወንዶችም የጓደኛ ሚስት ባታዩ በቃ አንድ ሰው ለአንድ ሰው ልክ ነው ብሎ ፈጣሪ እንደሰጠ በዛ ታማኝ ሆነን ብንኖር የተሻለ ነው ብዬ ነው የማምነው። ግን እኔ በጣም ያዘንኩት በሄርሜላ እኛ ሴቶችን እንዳስረከሽን አንቺ ርካሽ እንደሆንሽ እኔ ኦልሬዲ ገብቶኛል። ርካሽ ነው ሄርሜላ ማለት ርካሽ ሴት ነው። ግን ደግሞ በእሷ ልክ እኛም አብረን እየረከስን ነውና የምታረገው ነገር ወይኔ መድኃኔዓለም ነው የምላችሁ። በቃ አሁን ዩቲዩብ ላይ መግባት ሁላ በቃ ጠላው እነሱን ላለማየት ማለት ነው። ብቻ በጣም ያስጠላል። ግን የሆነ እንትን ብትፈጥሩለት የሆነ ተከታታይ ድራማም ሆነ የሆነ ነገር የሆነ መላ ያለው ነገር በቃ ወይ ቋሚ የሆነ ነገር ለሰውም ያስተምራል ለሰውም ያዝናናል የሚባል ነገር ብትፈጥሩለት። እናንተ ግን በቃ ስድ ለቀቅ የሆነ ስራ ነው የምትሰሩት እና በተለይ ሄርሜላ እባክሽ እኛ ሴቶች የተከበርን ሰው ላይ ወንድ ላይ ማንንጠለጠል ሴቶች ነንና ከመጀመሪያው ጀምሮ አብርሽ አላፈቀረሽም፣ አብርሽ አልፈለገሽም። አንቺ ግን ተንጠልጥለሽ ተዝያሩ አላየተሽ እንደምትወስጂው ነው የምትፎክሪው። ሌሎችም ሴቶች እንደዛ ማድረግ እንደሚችሉ በገንዘባቸውም ሆነ ለቁንጅናቸው ሌላ ጋር ማፋታት እንደሚችሉ ኤክስፒሪየንስ እያስተማርሻቸው ነውና እንደዚህ ነገር ባታደርጉ። ድራማ እንደሆነ ባቅም ኖሮ ግን ድራማው ቢሆን እንደዚህ በዚህ ወጥ ረገጥ ለሆነ መልኩ ባትሰሩት የተሻለ ነው ብዬ አምናለሁ። እኔ በጣም አስጠላታችሁኛል። የሰው ልጅ አያስጠላም፣ ግን እናንተ በጣም ነው ያስጠላችሁኝና አሻሽሉት። ብቻ ድራማችሁን አሻሽሉት። ድራማቸው ውሸት ነው፣ ግን አሻሽሉት እና የሌላችሁ ሰዎች ይጋችኋለሁ። ቪዲዮ ድረስ ይጋችኋለሁ።